የቤታ ልጆችማ ፈጣሪ ሆይ እናቴ ትሙት ለሀቅ የሚቆሙ እኔ ነገርኩሽ እመቤቴ። እንደው እኔ ብዙ ቅርርብነት ራሱ የለኝም ከቤታ ልጆች ጋር። ሀቄን አልበሉም። ፈጣሪ ሀቃችሁን የሚበላባችሁ ሰው በዙሪያችሁ አያምጣባችሁ። በቃ የሰው ፍቅር ይስጣችሁ። ለእኔ እንደቆማችሁ የሀቡም ልጆች እናቴ ትሙት በቃ ብቻ ፈጣሪ አለው ብሎ ቅፍ ያድርጋችሁ። በጣም ልቤ ተሰብሮ መቤቴ በጣም የእናንተ ፖስት ነበር ሲያጽናናኝ የቆሙ ምንም እኔ ከቤታ ጋር እንኳን ጓደኛ ሆኜ ምናምን አለ። በቃ ፍትሃዊ ስለሆናችሁ ፈጣሪ አምላክ በፍትህ አደባባይ ላይ ፍትህ ሰጪ ያርጋችሁ። እናቴ ትሙት ማርያምን ዘሬን ሃይማኖቴን ምኔን ሳትጠይቁ ኖ ብላችሁ ከኔ ጎን የቆማችሁልኝ። በተመሳሳይ ደግሞ የአንዳንድ ሰዎች ደጋፊዎች ደግሞ በጣም መሲነሽ ሄደሽ ያወራሹ ብላችሁ ደግሞ ፎቶን አድርጋችሁ ፖስታችሁ በራሳችሁ ውሸት እንደምትፖስቱ ተላላኪ እንደሆናችሁ ደግሞ አይተናል። ተላላኪ እንደሆናችሁ ምክንያቱም መሲናት ብለ ሳቅ ሳታር ነገሩ በውስጥ የተጻፈላችሁና አምጥታችሁ የምትፖስቱት አይቻለሁ። ብዙ ከቤቴ ምራት ዱልቅ አድርጌ ያባረርኳችሁ። ምክንያቱም እዚህም ሀገር ሆናችሁ ያንን ፖስት ያደረጋችሁት አንዳንዶቻችሁ እንደውም አውቃችኋለሁ። እናቴ በተረፈ ለማንም እኔ ክፋት ያለኝ ልጅ ራሱ አይደለሁም በነገራችን ላይ እና ፈጣሪ እንዴት ቅፍ አድርጎ ልጆቼ ይበላችሁ። እቅፍ አድርጋችሁ መስዬ ስህተት እንኳን ቢኖርብሽ ብላችሁ እቅፍ እንዳደረጋችሁ ፈጣሪ እቅፍ አድርጎ የምትፈልጉትን ለፈጣሪ የጠየቃችሁት ጤናም ከሆነ ጤናችሁ፣ ገንዘብም ከሆነ ገንዘብ፣ ፍቅርም ከሆነ ፍቅር፣ ትዳርም ከሆነ ትዳር፣ በቃ እናንተ ፈልጋችሁ ፈጣሪ ደግሞ ይጠቅማችኋል የሚለውን ነገር ይስጣችሁ። ለእኔ እንደቆማችሁ እናቴ ትሙት ዛሬ እንደውም ላመስግናችሁ። እናንተ መቤቴነ በጣም ነው የማመሰግነው። የሀቡ ልጆች የሀቡ ሞዴሬተሮች ሀዩ አላችሁ ብዙ በጣም ብዙ እንደ ዶሮ ፔጆች ምናምን ብቻ ሀቄ ኖ እንዲህ ተብሎ እኮ ነበር ብላችሁ ሁላችሁም እኔ የተደረገለትን የሚረሳ ሰው ጥሩ አይደለም እና እግዚአብሔር ይስጣችሁ። ዘሬን ሳታውቁ ሃይማኖቴን ምኔን ለሀቅ ብቻ ይቆማችሁ ብዙ አላችሁ። እነ ኪዩና እነ ሂቪ በጣም ብዙ ናችሁ። ብቻ በአጠቃላይ እንዲሰብሰብ ባርጌ ፈጣሪ የሚጠቅማችሁን ነገር ብቻ ይስጣችሁ። በቃ እኔ እመብርሃን ወላድ ብቁ አንችል እናቴ ትሙት ፈጣሪ የጠየቃችሁትን ነገር ሁሉ ይስጣችሁ። ለእናንተ የሚጠቅማችሁ እመቤቴን ብዬ ነበር ያለቀስኩትኝ። ያንን እንባዬን እናንተ በጎኔ ባትሆኑ ኖሮ ብቸኝነት ይሰማኝ ነበር። እንዳይሰማኝ አድርጋችሁ እመቤቴ እንድቆም አድርጋችሁኛል። ፎዚ ምን ብዬሻለሁ? ለእኔ የቆሙትን ስክሪንሻቱን ላርጌ ያስቀምጫችኋለሁ። እናቴ ትሙት ስክሪንሻት አርጌ በየትኛውም ቦታ ላይ በየትኛውም ሁኔታ ላይ እኔ ማስፈልጋችሁ ነገር ላይ ካለው እናቴ ትሙት ነው የምላችሁ። ምንም ይሁን ምንም ከጎናችሁ አለሁኝ። ምንም ይሁን ምንም ጠይቁኝ፣ ምንም አድርጊልኝ በሉኝ። እኔ አቅሜ ሁሉ የሚፈቅደውን አለው ከጎናችሁ። ሁላችሁንም በቃ ከጎን የቆማችሁ ሁላችሁንም። በተመሳሳይ ደግሞ ቀን የጠበቃችሁልኝ ደግሞ ቀኔን ፈጣሪ ያሻግሮኛል። የሚገርማችሁ እዚህ አሁን የሚንቦራጨቆ የሶሻል ሚዲያ ላይ ምንም ውስጥ የለውም። እንደናንተ ግማሹን ከእናንተ እኩል ሚዲያ ላይ ግማሹን ደግሞ እዚህ ቁጭ ብለን ስንነጋገር ነው የሰማሁት። አላውቅም። ከዛ ደግሞ እኔ አንድ ሰው ሳይ ሀቢብን ማመስገን እፈልጋለሁ። ሀቢብ እናቴ ትሙት ከልቡ ሰው ነው። ሀቢብ ዶክተር ሀቢብ እናቴ ትሙት ከልቡ ሰው ነው። ሂዊ አላይ ፎዚ ቻ አለፈ። መቤቴ ቤታ ከነ ልጆቿ ሀቡ ከነ ልጆቿ መቤቴ እኔ ነገርኳችሁ። ስክሪንሻት አድርጌ ያስቀምጫችኋለሁ እያንዳንዶቻችሁን። ለምን ለእኔ እናንተ ጥር ባለ በረሃ ላይ ውሃ ጥቼ ልሞት ስል ውሃ ያጠጣችሁ ናችሁ። ለምን መሰላችሁ? የመጣብኝ ማዕበል ከባድ ነበረ።
ያንን ማዕበል እናንተ እንትን ስትሉኝ ምናምን ብርታት ስለሆናችሁ ነው ያለፍኩት። እኔ ጥፋት ሳጠፋ ልንገራችሁ፣ እናቴ ትሙት ይቅርታ ጠይቃለሁ። አዎ ብያለሁ። ማን ይገለኛል? ሰላም አለይኩም። ወአለይኩም ሰላም። هذا سمسم خبز صغير داخل لحم شوي. اوكي وين مفتاح زين محمد؟ مفتاح وين؟ مال هذا مال الحمام. مفتاح الحمام ماشي. اوكي اعمل كوبي مو مشان يعني مشان بنت يعني. ማነው መሐመድ እኮ ማለት ነው ሜሲ ሲልሽ ለየት ባለ መልኩ ነው የሚጠራሽ። ትናንትና እዚህ ጋር እንትን እዚህ ጋር የሆነ ልጅ ተደብድቦ እና እኔ እንደዚህ እየጻፍኩ ነበር ታውቂያለሽ። ሳሪ ገዝት ላይ እንደዚህ ጎንበስ ብዬ እየጻፍኩኝ ብቋ ዶሮ አረ ብዙ ናቸው የቤታ ልጆችማ እናቴ ትሙት ዛፒያን አሉ። እኔ ስማቸውን ብዙ ስለማላውቅ ስክሪንሻቱ ላይ ሴት ናት ወንድ ነው እኔ እንጃ ማርያምን። እና እንደዚህ ስክሪንሻት አድርጌ ነው ያስቀመጥኳት። ሁሉንም እንደዚህ ስክሪንሻት አድርጌ ያስቀመጥኳቸው። ብቋ አሁን አዳዲስ እየመጡ ያሉ ሪከርደሮች አሉ። በፊት አሁን እነ ኩዊን 20 ምናምን ነበሩ። ባይዘው ኩዊን 20 በጣም ነው የምወዳት፣ ሳቋ በተለይ በቃ። አሁን እነ ብቋ ዶሮ ደግሞ አንድም ኩዊን ኢትዮጵያ ነው ኩዊን አማራ ነው የምትል አንድም አለች። በጣም በቃ የሚጽፉት ነገር የሚገርም ነው የሚጽፉት። የተለያዩ አሉ። ማርያምን ፎዚ እኔ ምን እንዳስተማሩኝ ታውቂያለሽ? ሰው ብቻ ነግሮኝ እንዳልፈርዱላ ነው የተማርኩት። ማለት በፊት የሆነ አሁን በደላላ ኬዝ እንኳን አንድ ሰው መጥቶ ሲነግረኝ ያንን ሰው ብቻ አምኜ ነበር፣ ዘው ብዬ አምኜ ምጋ። አሁን ለምሳሌ እኔ ልንገርሽ በቤታ ፕሮፋይል አድርገው ምናምን በዛን ሰዓት ሲሰድቡኝ የነበሩ ልጆች አሉ። የቤታን ፕሮፋይል ተጠቅመው ማለት ነው። እኔ ቤት አሉ የቤታ ልጆቹን ሞዴሬተር የሰጠኋቸው እነዛ እንዳለ ቦልኪያቸዋለሁ። ገባሽ? አንድ በሰው ፕሮፋይል መሸፈን የሚፈልጉ ሰዎች አሉ። ገባሽ? ይሄን ድራማ የሚሰሩ ማለት ነው። የቤታን ፎቶ ያደርጉና ደጋፊዎቿ ምናምን የቤታ ደጋፊዎች በነገራችን የሚታወቁ ናቸው። ገባሽ? እሷ ቤት አሉ የሚታወቁ ናቸው ምናምን የእሷን ፎቶ እንደዚህ ያደርጉና ከዛ መጥተው የሆነ ስስ ጎንሽን ይነኩሽና ኦኬ እንደዚህ ብለሽ ቤታን አታክ አድርገሽ ወይ ደግሞ የቤታ ልጆች እንድትናገሪ ያደርጉሻል። እኔ ቤት የተቦለኩትን አብዛኞቹ ግን የእሷ አይደሉም። ፕሮፋይል ወይም እንትን ነው የሚያደርጉት ፎቶ ነው። አሁን ለምሳሌ ንገርሽ የእኔን ፎቶ አድርጎ ሄዶ ሳሪን ቢሰድባት የእኔን ፎቶ አድርጎ የሙኒትን ፎቶ ዘቅዝቆ እየተሳደበ የመሲ ደጋፊ ነው አይደለም። እኔ ቤት የተቦለኩትን ፎቶ ሞዴሬተር የለሽም ነፋሉ 136 ፎሎወር 76 ፎሎወር 90 ፎሎወር 200 ፎሎወር ያስታውቃሉ። ቪዲዮ ደግሞ ፖስት አያረጉ። ገባሽ? ቪዲዮ ፖስት አያረጉ። የቤታ ደጋፊዎች በብዛት ፖስታቸው የቤታ አንደኛ በዛ መለየት ይቻላል። ሁለተኛ ነገር ደግሞ አብዛኞቹ ደግሞ አንድ አይነት ገጸ ባህሪ ያላቸው ናቸው። እና ደግሞ ሲጽፉ ራሱ ይኸውልሽ የቤታ ደጋፊዎች አርማቸው የሆነች ነገር አለች። እነዚህ የሚሳደቡት ደግሞ አርማቸው የሆነ ነገር አለበት። እኔ ልክልሽ እኔ ቤት የተቦለኩት እኔ ገባ ሙዳቸው እንደዚህ ነው። ለማንኛውም ከቀደም ጀምሮ ኮሜንት ላይ ስትሰድቡኝ የነበራችሁ ሰዎች እድሜያቸው የማቱሳላ አድርገው እኔ አማርኛ ማንበብ አልችልምም አልመልስላችሁም። እኔ መሲን የሆነ ነገር ስትናገር ዝም በይምላት ተናግራ እንዳታናግሯት ነው። ምክንያቱም በኋላ እሷ ናት ችግር ውስጥ የምትወድቀው። በጭራሽ ችግር ውስጥ ደግሞ እንድትወድቅ አልፈልግም። መሲም ብቆጣት መብቴ ነው። ማንም ሰው ሊከለክለኝ አይችልም። አይደለም በቀን በማታ ልቆጣት እችላለሁ። ችግር ውስጥ ስትወድቅ እኔም አብሬያት ስለምደክም፣ እኔም አብሬያት ስለምጎዳ ለዛ ነው ታይምላት እማስቆማት ወይ የሆነ ነገር ቀልድ ምናምን እያደረግኩኝ እምዘበራርቀው ለዛ ነው።
ስሚ አሁን የፈስ ውድድር አለ። አንዳንድ $1000 ነው ተብሏል። ምን ቢለኝ ጥሩ ነው። ስሚ እለዋለሁ ቤታ እኮ አሁን ታምሜ ድኛለሁ ብላለች። እቺ ሴትዮ ድና ከመጣች አለሰን ውድድሩን ሳናስቡ ድንገት ታደርገዋለች እናላሉ። ቦለቄ መፈለግ ለማመዳለ ብላ እኮ ነው ቦለቄ ባቄላ አንድ ላይ አደባልቀህ ብላ ብላኛለች ብሎ ትላንት ሞል ገብተን ቦለቄ ይፈልጋል። ትልቅ ሞል ገብቶ ሰው ቦለቄ የኢትዮጵያ ቦለቄ እናቴ ትሙን ቤቷ እሱን ብላኛ ብሉ ብላለች ብሎ እሱን ሲፈልግ ነበር። የሆነች ልጅ የሰራችውን ቪዲዮ አይቼ ድምፅ ያለው እናቴ ትሙት ቦለቄ ብላ ብላኛለች ቤታ ብሎ ትልቅ ሞል እንግዲህ ሞል መስሏችሁ ነው። እኔ ሞልሻለሁ እንትን ይፈልጋል። $1000 ሊበላ ልጁ ስራ ራሱ በጊዜ ወጥቶ ቦለቄ ፍለጋ ላይ ነው። ሀቢብ ጉድህን አልሰማክ አንተ ቦለቄ አምና ወዬ። ሁላችሁም እንዴት ናችሁ? እወዳችኋለሁ። አራሱ ቦለቄ ባይበላም ስሚ፣ አራሱ ቦለቄ ባይበላም የሚያስቸግረው አይመስለኝም። ሊበላ እኮ ነው $1000 ሊበላ። ምርጥ ልጅ ነው። አዊ በጣም ምርጥ ልጅ ነው ወላሂ። ሀቢብ ማለት የሁላችሁ ሰው በምትፈልጉበት ሰዓት የሚገኝ ሰው ነው። አሽቃባጭ አይደለም። ይሄ ከካሜራ ጀርባ ሌላ፣ በካሜራ ፊት ለፊት ሌላ የሆነ ሰው አይደለም። በተለያዩ አጋጣሚዎች አይቼዋለሁ እና ወላሂ በጣም የሚለይ ሰው ነው ሀቢብ። እንደዚህ አይነት ሰዎች ደግሞ ስሚ ፎዚ፣ ትላንት ሄድና ያልኩሽ ቦታ እዛ ሄደን ምናምን ከዛ የሆነ የሚያምር ሞል እኔም አሪፍ ልጅ ነኝ ይላል። ከዛ ገዛና ምናምን የሱቅሽ ምርቃት ጊዜ ታስታውሻለሽ? ሀቢብ ሰው ነው። እኔ በሰው ነው ያየሁት። እኔና ሀቢብ እንደዚህ አንገናኝም። በሰው ነው የማየው ብዙ ጊዜ እና በጣም ይለያል ሀቢብ። ምንም እንኳን የሳሬን ስም እያስመዘገበ ዱቤ ቢወስድም ስሚ፣ ከዛ ውሃ እዛ አገኘውና እነዚህ ትናንሾቹ ሃይላንዶች አሉ አይደል ውሃ ለመጠጣት የሚመቹ እነሱን እንግዛ ተባባልና የሆነ ሞል ገባን። ከዛ ሞሉ በጣም በቅጥቅ ነው ፎዚ። እኔ እንደሱ አይነት ሞል ሲጀመር አይቻላቅም። ከዛ ወደ ውስጥ ሄድኩኝ። ጋር እየሮጠ እንትን አይቶ እኮ ነው ይሄ ባቄላ ይሄ ድፍን ምስ አንዳንድ ሞል ውስጥ በስታይል ታሽጎ የሚሸጡ እየወጣ መጣና መሲ አለኝ። ሀቢብ ምን ሆንክ ደግሞ አልኩትኝ። ከዛ እየሮጠ ስሚ ቤታ አለ እለዋለሁ። ድንገት ልታደርገው ትችላለች። ስለዚህ ቦለቄውን መግዛት አለብኝ አለ። የምን ቦለቄ ያልኩት እንዴ ቦለቄና ባቄላ አቀላቅላችሁ ብሉ፣ ውድድሩ በቅርብ ነው ብለ። የምን ውድድር አለ? የፈሱ ውድድር አሁን ሰሞኑን ነው። አሁን አሞኛል፣ ሲሻለኝ እመጣበታል። ስለዚህ ቦለቄ መግዛት አለብን። በአረብኛ ቦለቄ በይው አለኝ። እኔ በአረብኛ ቦለቄ አላውቅም፣ በእንግሊዝኛ ንገራችሁ አልኩት። ነው በአረብኛ ንገራችሁ፣ ልጁ አረብኛ ነው የሚችለኝ ይለኛል። ማነው ብላ ያልህሏለ ቤታ ገዝታችሁ ብሉ፣ የዛን ሰዓት እንዳያስቸግራችሁ ብላል። አረባክን ይሄ ምንም ስትቀልድ ነው ስለ ወላሂ ብላኛለች ብሎ ቦለቄ በአረብኛ ጠፍቶብን አልጠየቅንም። እዛው ጋር ዝም ብዬ በአይኔ ቦለቄውን ፈለኩለት። የለም ቦለቄው ማርያምን ቦለቄ ብላቸው ልጆቹ እንዳለ ዱባይ ውስጥ ልቦልካቸው ማንን ብሌን የምትባለው ማናት? ብሌን የኔን እንትን ግን ሞዴሬተር አንስተሽ ለሀቢብ የሰጠሽው ቦለቄ ስለምታፋልጊው ነው። እኔ ትላንትና ሀቢብ እናቴ ትሙን በአንቺ ብታይኒ ደግሞ የሆነ አሪፍ እቃ አግኝቶ ነው ብዬ ነገር አረባክ ቤታ ሙድ ስትይዝባችሁ ነው ላሉ ናሆን ብሉ ብላለች።
ወራዶች ሌቦች ግሩፕ። ኧረ ተይ ማያዬ፣ ሰው ምንም ሳይኖረው እንዴት ይሰረቃል? የኔ ውድ አንጋሪኝ ታውቂያለሽ? ፋሶሊያ ነው የሚባለው ትልሻለች። አረ ፎሶሊያ ይባል ማሬ። እሱ የፈለገው ቦሎቄ ቀዩን ነው። ቀዩ ትልልቁ ነው ቤት ያለቻቸው እሱ ማራት ውስጥ ቦለቄ ፍለጋ ሂዊን አስገባት። እሷ ናት በአረብኛ የምታውቀው። ነይ ሂዊ ግቢ። እሷ ፎቶ ኖ አይደለም ቤት ያለቻቸው ቀዩን ከነ ከለሩን የነገረቻቸው። ቀዩ ወፍራም ረዘም ያለ ይኸው ልጆቹ እድሜ ለቤት ስራውን ሲወጣ ምሳውን መብላት ትቶ ቦለቄ ፍለጋ እየዞሩ ነው። ለመፍሻችሁ ቦለቄ ግዙ ብላቸው ማሬ። ምን ሰው እንዴት አሁን ቦለቄ ብሉ ተብሎ ቦለቄ ፍለጋ ኢማራት ውስጥ ይዞራል? ጉድ እኮ ነው። አዎ ሜሪ ልክ ነሽ እኮ። ዜና እንዘግብ። ሀሜተኛ ናይ ዘግቢ ዜና እንዘግብ እያለች ነው። የቦለቄውን ልትዘግብ ፈለገች። ሂጂ ቤትሽን ክፈች። እሺ የቦለቄ ገበያን ተነትነዋለን። ሂጂ ክፈች። እሺ ወይዬ አለሽ? ደህና ነሽ? በቃ ከብቼ ቤቴ እናቴ ፈገግ በይ። ይሄ ፊትሽን በጠዋት ጥለሽ እዚህ ለራሴ ከብዶኛል። አታክብጅብኝ ቀኔን። ጋይስ ቦለቄውን በዜና እንንገራችሁ ወይስ በምን? ቆይ ኮሜንታተሮች ይጻፉ። በምን ይነግራችሁ? በዜና ወይስ እንደዚሁ?